ባለፈው በተነጋገርነው ንግግር ወጥተሽ እዛው እንዳደርሽ ነው ዛሬ ነው የመጣሽው። አድረሽ ነው የመጣሽው እኮ አድረሽ ስትመጪ መቀበልሽ አይነት ሞኞ እንዳደለው በጊዜው በጣም ተናድጄ ነበረ። በጊዜው የፈለገ ተናድጄ ነው ደግሞ ይቅርታ ለልኝ እንትን ያልኩት። አሁን ይቅርታሽን ይዘሽ ገደል መግባት ትችያለሽ። እኔ ነገርኩሽ እንዳነኪኝ ተሳስተሽ እንዳነኪኝ እኔ በጣም ስለምወድሽ ስለማከብር ነው እኮ ይቅርታ እየጠየቅኩ ያለሁት። ይኸውልሽ እንጂ ፍራንክ ቪዲዮ ነው እኮ የፈለገ አክብሪኝ የፈለገ ውደጂኝ ምን በይኝ አድረሽ መተሽ እኔ ናታን ሞኝ አይደለሁም አልቀበልሽም ገደል መግባት ትችያለሽ እያልኩሽ ነው። ገባሽ አይደለ? እሺ ይቅርታ በቃ ወይ እኔ ተንበርክከሽ ይቅርታ ምናምን እንድጠይቅኝ አልፈልግም። በቃ ተነሽ እያልኩሽ ነው። ስለምወድ ስለማከብር እኮ ነው ይቅርታ እየጠየቅኩ ነገርኩሽ። ይኸው ብሌን አሁንም እንዳልመታሽ ይሄን ሁሉ ነገር እንደዚህ እኮ የምጠብቅ እኮ ይቅርታ ለማለት ነው እንትን ይኸውልሽ ያንቺን ይቅርታ ይዘሽው ገደል መግባት ትችያለሽ። የትም ማድረሽ ስትመጪ መቀበልሽ አይነት ወንድ አይደለሁም። ይሄን እኮ ትዳር ውስጥ ልጅ ያለን ሰዎች ነው አባባሉ ነው እና ልጅ ያለን ሰዎች ብንሆንስ ሌላ ቦታ አድርሽ ስትመጪ እንደ ሌላ ወደ ብዬ መቀበልሽ መስሎሽ እንደዛ እየገረፍከኝ ነበር እንዴ? አንተስ እንደዛ እየገረፍከኝ ነገርኩሽ። ስጠፋ ስታጠፊ ከዚህ በኋላ በትዳር ህይወት ራሱ ብንቀጥል አልኩሽ ጥፋ ስታጠፊ ከመግረፍ ወደ ኋላ አልልም። ይሄንን አምነሽበት ነው ልትኖር የሚገባው እዚህ ትዳር ውስጥ። ይኸውልሽ እኔ ለዩቲዩብ ፋሚሊዎች መናገር የምፈልገው ነገር ማለት ነው የኔና የብሌን ነገር እዚህ ጋር አቁማል። የዩቲዩብ ፋሚሊዎች ውጭ አድራ ነው የመጣቸው። ውጭ አድራ መቀበላት አይነት ሞኝ ወንድ አይደለም። እየነገርኩሽ ነው። ለዩቲዩብ ፋሚሊዎችም እዚህ እየነገርኩ ነው። እኔና ብሌን ከዚህ በኋላ በትዳር ህይወት ውስጥ አይደለንም። ልጃችንን ተለያይተን ነው የምናሳድገው። በቃ እቃሽን ይዘሽ ውጭልኝ ያሽ ቃሽን ይዘሽ ውጪልኝ። በቃ ከኔ ህይወት ውጪ። ልጄስ ለማን ጥዬ ነው ማለት? ለኔ ጥለሽ ነው። እኔ እኮ አባቷ አለው እዚህ ገባሽ አይደል? አባቷ ነኝ እኔ ይዣት መሄድ ፈልጋለሁ። ልጄ ነች እኮ። ልጅሽን ይኸውልሽ ልጄ አትበይ። ልጅቱን ይተሻች ወጣሽው የዛን ጊዜ ነው እኮ እኔም አባቷ ነኝ። እና እኔ ደግሞ ከልጄ ጋር ነው መሄድ ፈልገው። ልጄን ይዤ ነው መውጣት ፈልገው። ይኸውልሽ ብሌን እዚህ ጋር በጣም ኃይለኛ ጸብ እንዳይፈጠር እሺ ትወጪ እንደሆነ ውጪ። ኦይ ሂጂ ውጪ እያልኩሽ እኮ ነው። ሂጂ ውጪ እያልኩሽ ነው እኮ ውጪ። እንዴ ውጪ በቃ ከዚህ እዚህ ቤት እንዳትመጪ። ተሳስተሽ እዚህ ቤት እንዳትመጪ። ችግር አለበት። ተሳስተሽ እዚህ ቤት እንዳትመጪ እያልኩሽ ደነስ። ሰላም እንዴት ናችሁ? ውድ የዩቲዩብ ፋሚሊዎቻችን ቤተሰቦቻችን፣ እኔ እግዚአብሔር ይመስገን በጣም ደህና ነን። እናንተ እንዴት ናችሁ? እንግዲህ በባለፈው ቪዲዮ ሁላችሁም እንግዲህ በጣም ብዙ አስተያየቶች እየሰጣችሁን ነበር። በፕራንኩ ቪዲዮ በጣም ብዙ ኮሜንቶች እያየን ነበር። በጣም ብዙ ኢንቦክሶች እያየሁኝ ነበርና ልክ ናችሁ። ሁላችሁም በያላችሁበት አስተሳሰብ በያላችሁበት እንትን ምንድነው በቃ ሁላችሁም በምታስቡት ነገር ልክ ናችሁ። ግን ደግሞ ምን መሰላችሁ አይታችሁት ከሆነ ሙሉ ቪዲዮውን እንትን ላይ ለፕራንክ የተሰራ ቪዲዮ ነው ማለት እኔና ናቱ ከዚህ በፊት አይታችሁን ከሆነ ቪዲዮ ላይ እሱም ፕራንክ ይሰራኛል እኔም ፕራንክ ሰራዋለሁኝ ማለት ፕራንክ እንደራረጋለን ማለት የሚያበሻሽቅ ነገር እናደርጋለንና ከዛ አንፃር ነው ፕራንክ ሰርቼ የነበረው። ልክ ነው እንደዛ መልበስ አልነበረብኝም። እናንተም ስትሉ ነበር ኮሜንት ላይ እንዴት ባለ ትዳር ሴት ሆነሽ እንዴት እንደዚህ አይነት ማለት እንዴት እንደዚህ አይነት ልብስ ትለብሻለሽ? አይታችሁት ከነበረ ልብሴም ትንሽ አጥሮ ምናምን ነበርና ተገላልጬ ነበርና በጣም ለዛ እንዴት ባለ ትዳር ሴት እንደዚህ ታደርጋለች ምናምን ስትሉ ነበር አብዛኞቻችሁ። ሁላችሁም ልክ ናችሁ። ግን ደግሞ እኔ ለሌላ ነገር አስቤ ወይ ሌላ ነገር ለማድረግ ፈልጌ ምናምን አልነበረም እንደዛ ያደረኩት። በቃ ቪዲዮ እየሰራሁ ነው ፕራንክ ለማድረግ ነበረ እንደዛ እንትን ያልኩት። ግን አብዛኞቻችሁ ልክ እንዳልሆንኩ ይነግራችሁኛል። አዎ ልክ አይደለሁም። ለሱ ሁላችሁንም ይቅርታ መጠየቅ ፈልጋለሁ በዚህ አጋጣሚ። እና ምልላችሁ ነው እንግዲህ አብዛኛውን የማለቴ የባለፈውን ቪዲዮ ሙሉን እንዳያችሁት አብዛኞቻችሁ ማይታችሁታል ብዬ ስለማስብ እንግዲህ በእንትን ናቱ ሲመታኝ አይታችኋል፣ ናታን ሲመታኝ አይታችኋል። ምክንያቱም ለምንድን ነው የተመታሁት ልክ ነው ብዬ አይደለም ማለት ፕራንክ ቪዲዮ ነው ይሄ ቪዲዮ። በቀበቶ ሲመታኝ አይታችኋል፣ በጥፊ ሲመታኝ አይታችኋል። አንደኛ ነገር ይሄ ትዳር ነው ቀልድ አይደለም ማለት እዚህ ጋር ሶሻል ሚዲያ ላይ ወተን የሚያዝናና ነገሮችን እየሰራን ያለ ነው ምናምንና ግን እንደዛም ቢሆን ግን እንደዛ መመታት አልነበረብኝም። እንደዛ በቀበቶ አንበርክ ከሆነ የመታኝ አይታችሁት ከሆነ በጥፊ መቶኛል ምናምን ቪዲዮ ነው እንኳን እያልኩት መቶኝ ነበረና እንደዛ ማድረግ አልነበረበትም። ልክ ነው ብዬ አላስብም። እኔ በራሴ ትዳር ውስጥ የሆናችሁ ሰዎች እዚህ ላይ ልትኖሩ ትችላላችሁ። ገና ወደ ትዳር ልትገቡ ያላችሁ ሰዎች ልትኖሩ ትችላላችሁና ትዳር ውስጥ ጭራሽ መመታት የሚባል ነገር በኔ እንትን አልፈልግምም አላስብምም። ምክንያቱም ሴት ልጅ መመታት የለባትም። ትዳሬን ጠብቄ የምኖር ሰው ነኝ።
ማለት ቤቴን አክብሬ ልጄን ይዤ ቤቴን በቃ ራሴ ማኔጅ አድርጌ የምኖር ሰው ነኝና ማለት ለቤቴ የተገዛው ሰው ለባሌ የተገዛው ሰው ለናታን የተገዛው ሰው ነኝ ብዬ ነው ማስበው። እኔ እንግዲህ ስለ ራሴ ብዙ ማብራራት ባልፈልግም ማለት ነው። እና እንግዲህ አይታችሁ ከሆነ ከዚህ በፊት የነበረው ቪዲዮ ላይ አንበርክኮ ነው በቀበቶ የመታኝ። ሰውነቴ ሁሉ እንዴት እንደቀላ አይታችኋል። ትዳር ውስጥ ስትሆኑ ማለት በትዳር ውስጥ እያላችሁ እንደዚህ አይነት ነገሮች መፈጠር የለባቸውም፣ ሊፈጠሩም አይገባም። እናንተ ምን ታስባላችሁ? እስኪ በእኔ ቦታ ብትሆኑ ትዳር ላይ ብትሆኑ እንደዛ መመታት ልክ ነው ብላችሁ ታስባላችሁ? እኔ ልክ ነው ብዬ ስለማላስብ ማለት ብዙዎቻችሁ እሱን ነበር ስደግፎ የነበራችሁት። እንኳን ደጋረካት እንኳን መታት እሰይ እንደዚህ እንኳን እንደዚህ በመልበሷ ምናምን። ፕራንክ ቪዲዮ ነው የተሰራው። በቃ ጀስት ለመዝናናት የተሰራ ቪዲዮ ነው ምናምን። አይታችሁ ከሆነ እንዴት አበሸቃቅጦኝ እንደነበረ አይታችኋል ሁላችሁም። ማበሸቃቀጥ ብቻ ሳይሆን እንደዛ ከፍ ብሎ ከቤት አባሮኛል። አባሮኝም በጣም እኔ በጣም ተናድጃለሁ። ማለት እንደዚህ ሆኖብኝ ያቅምና ማለት ቪዲዮ ነው፣ ፕራንክ ነው ይሄ ነገር እና በዛ ላይ ደግሞ እንደዛ ተንበርክኬ በቀበቶ እስክመታ ድረስ እንደዛ መሆን የለበትም ብዬ ስለሆነ እኔ ያሰብኩት በዛው ውጪ ወጥቼ ነው ያደርኩት። ጓደኞቼ ጋር ነበርኩኝ ማለት እሱም የሚያውቃቸው ጓደኞቼ ጋር ማለት ነው። እና እንግዲህ ምን ልላችሁ ፈልጌ ነው ትዳር ውስጥም ብትሆኑ ምንም ነገር ብታደርጉም ሁሉም ነገር ልክ አለው። ሁሉም ነገር በልክ ነው መሆንም ያለበት። ሴት ልጅ ደግሞ በጣም መመታት የለባትም። ለሴት ልጅ ሁላችሁም ክብር መስጠት አለባችሁ ብዬ ስለማስብ እኔ እንግዲህ ሴት ልጅ መመታት የለባትም ከሚሉት ነኝ። ማለት ጥፋቴ ቢሆን ምናምን ቢሆን ችግር የለም ነበር ብመታ ምናምን፣ ግን ይሄ ጥፋት አይደለም፣ ጀስት ፕራንክ ቪዲዮ ነው እያልኩኝ ነው እንደዛ ማበሸቃቅጦ ያስወጣኝ ከበር ምናምን። እና ብቻ ለማንኛውም እንግዲህ ዛሬ እንደዚህ ፋው ብዬ የመጣሁት ለምን መሰላችሁ? ባለፈው አይታችሁኛል እንዴት ሆኜ እንደነበረ። በጣም ተገላልጬ ነበረ። ልክ ያልነበረ ነገር ነበር አድርጌ ነበረው። ልክ ናችሁ ሁላችሁም። ግን ዛሬ ደግሞ እሱን ነገር ልክ ሰው እንግዲህ ባለፈው በዛ ወጥቼ ነው ያደርኩት ጓደኞቼ ጋር እንዳልኳችሁና ውጪ ወጥቼ ነው እና ጓደኞቼ ጋር ያደርኩት። ዛሬ ደግሞ ናቱ ስራ ስለሚሆን ቤት ስለሌለ ቤት መጥቼ እንደዚህ አይነት አበባ ይዤለት አዘጋጅቼለት ለባሌ እንደዚህ የሚያምር አበባ ነው እንግዲህ እንደምታዩት። እዚህ ጋር ደግሞ ሽቶ አለ። ሽቶ ቆንጆ ሽቶ ገዝቼለታለሁ። ብዙ ጊዜ የሚወደው ሽቶ ይሄን ሽቶ ነው እና ደግሞ ሊያልቅበት ስለነበረ እሱን ገዝቼለታለሁኝ። እንግዲህ ናቱ እንደዚህ አይነት ማለት ይሄ የቂም የለበት ማለት ውስጡ ንጹህ ነው እና ቂም ስለሌለበት ይቅርታ ያደርግልኛል ብዬ አስባለሁኝ። እንግዲህ ከእግዚአብሔር ጋር እስኪ እናየዋለን። እንግዲህ ሁሉ ነገር አብረን እንግዲህ የባለፈው ልክ ሰውኔም እንግዲህ ዛሬ እንደዚህ ቆንጆ ሆኜ በቀሚስ ፏ ብዬ ነው የምጠብቀው። ሲመጣ እንግዲህ ሁላችንም አብረን ነው የምናየው። ምክንያቱም ይቅርታዬን ደግሞ ይቀበልኛል ብዬ በጣም ስለማስብ፣ ናቱን እኔን በጣም ስለሚወደኝ ቂም ይይዝብኛል ብዬም ስለማላስብ እንግዲህ እንደዚህ አዘጋጅቼ እኔም እንደዚህ ፏ ብዬ ቤት ገብቼ ቤት እንዳለውም አያውቅም ቤት ገብቼ ምናምን እየጠበቅኩት ነው። እንግዲህ ማማም ተኝታለች። ሲመጣ እንግዲህ አብረን ሁላችንም ምን ሊል እንደሚችል እንግዲህ ዛሬ ምንም ቪዲዮ የሚደበቅ ነገር ስለሌለ ምንም የምደብቀው ነገር ስለሌለ ሁሉንም ነገር ፊት ለፊት ነው ማሳያችሁ። ሁላችሁንም እንግዲህ በዚህ አጋጣሚ ባለፈው ያዘናችሁብኝም ሰዎች እንግዲህ በፕራንክ ሰበብ እንደዛ በማድረጌ ሁላችሁንም በጣም ይቅርታ መጠየቅ እፈልጋለሁኝ። እንግዲህ ብዙ ደግሞ ነገር እንደዚህ መጥፎ ነገሮች እንዴት ነው ትንሽ ይጋነናሉ ነገርና ሁላችሁንም ይቅርታ መጠየቅ እፈልጋለሁ በዚህ አጋጣሚ። እንግዲህ ናቱ እንደዚህ ይሄን ሁሉ ነገር አዘጋጅቼለት እንደዚህ ሆኜ ጠብቄው ይቅርታ ያደርግልኛል ብዬ አስባለሁ። እንግዲህ ሁሉንም ነገር አብረን ነው የምናየው። እንግዲህ በቃ እንግዲህ ሲመጣ በጣም ይቅርታ ነው የምለው። ምክንያቱም በጣም አዝኖብኛል፣ በጣም ተከፍቶብኛልና ይቅርታ አለዋለሁኝ። እንግዲህ ብዙ ጊዜ ደግሞ ብዙ እንዳየሁት ደግሞ ቲክቶክ ላይ ብዙ እየተቆራረጠ የተለቀቀ ቪዲዮ ነበረ። እንግዲህ ምንም ላደርግ አልችልም ማለት እንደዚህ ይሆናል ብዬ አልጠበቅኩም ነበርና ብቻ እንደዚህ ይጋጋላል ብዬም አልጠበቅኩም ነበር። ናቱንም እንግዲህ ስለ ሁሉም ነገር ይቅርታ ጠይቀዋለሁኝ። እንግዲህ ያለውን ነገር አብረን እናያለን። አብራችሁን ቆዩ። ሁላችሁም ደግሞ ሰብስክራይብ፣ ላይክ በማድረግ እንግዲህ ቤተሰብ ሁኑን። ወዳችኋለሁ ሁላችሁንም። ይቅርታ በጣም የዩቲዩብ ፋሚሊዎቻችን እንግዲህ ናቲ እየመጣው ነው ብለዋል። በወንድሙ ስልክ ደውዬለት ነበረ፣ ደርሻለሁ ብለዋል። እየጠበቅኩት ነው። እንግዲህ ያለውን ነገር ሁሉንም ነገር አብረን ነው የምናየው። ደርሷል።
ያባት ሰላም እንዴት ነው? ቆይ እንዳታቅፊ ማለት ማለትማ እንዳታቅፊ ብሌን በቃ ይሄ አሁን ድራማ ልትሰሪ ከሆነ የመጣሽው በጣም እንዳንጣላ። ምን ድራማ አለው አይደለም። የዛን ጊዜ ባለፈው በተነጋገርነው ንግግር ወጥተሽ እዛው እንዳደርሽ ነው ዛሬ ነው የመጣሽው። አድረሽ ነው የመጣሽው እኮ አድረሽ ስትመጪ መቀበልሽ አይነት ሞኞ እንዳደለው እንደዛ ለማለት ፈልጌ ነበር። ነገርኩሽ፣ በቃ እየነገርኩሽ እዚህ ጋር ሌላ ጸብ እንዳትፈጥር። እኔ ጸብ ፈልጌ አይደለም እንደዚህ ሆኜ የጠበቅኩሽ ጀምር ለይቅርታ ነው እኮ ለይቅርታ እንደዚህ ሆኜ የጠበቅኩ ምናምን እኔ ካለባበስሽ ከእንደዚህ ምናምን አበባ ምናምን አዘጋጅተሽ ለይቅርታ ብቻ ባለው ነው የምትወደውም ነገር አልኩልኝ። ኦይ ነገርኩሽ፣ በቃ እያወራሁሽ ነው። እዚህ ጋር ሌላ ጸብ እንዳንፈጥር ዩቲዩብም እየቀረሽ ነው መሰለኝ። ያው አሁን እዚህ ጋር ይቅርታ ማለት አለብኝ። ባለፈው በጣም ብዙ ነገር ስላረኩ አሁን ይቅርታ ማለት አለብኝ ብዬ ስላሰብኩኝ እኔ ሁሉ ነገር አዘጋጅቼ ጠበቅኩ እኮ። እኔ ደግሞ ይሄ እንደማንኛውም አይነት ኢትዮጵያዊ ወንድ ሞኝ ወንድ አይደለሁም። ገባሽ? ሞኝ ወንድ አይደለሁም ማለት ደግሞ አንቺ የትም አድረሽ ስትመጪ መቀበልሽ ወንድ አይደለሁም። የትም አድረሽ ማለት ነው ማለት ነው። የትም አድረሽ ማለትማ የትም አድረሽ ነው። ትቀልጃለሽ እንዴት? ባለፈው በዛ አለባበስሽ አትወጪም እያልኩሽ ወጥቼ ሄዳለሁ አልሽ። ፕራንክ ቪዲዮ ነው እኮ ይሰራ ነው አይደል? ፕራንክ ቪዲዮ እና ፕራንክ ቪዲዮ ቢሆን ወጥተሽ ታድሪያለሽ እንዴ? አንተስ እንደዛ መምታት ነበረብህ? እንደዛ መምታት ነበረብህ? እንደዛ አንበርክከ በቀበቶ መታየኝ የለ እንዴ? አንተስ እና አንበርክከ በቀበቶ የመታወሽ እኮ ስላጠፋሽ ነው። ገባሽ አይደል? ልክ እንዳልሆንኩኝ ስለገባኝ እኮ ነው እኔ ይቅርታ እኮ ልክ እንዳልሆንሽ ቢገባሽና ጥፋትሽ እንደሆነ ስትረጂው ይቅርታ ማለት የነበረብሽ የዛኑ ታይም እንድች ወጥተሽ ምልስ ብለሽ ነበር ይቅርታ ማለት የነበረብሽ። በጊዜው በጣም መታኝ ነበር፣ በጣም ተናድጄ ነበር። ምን ማድረግ ነበር እንዴ? በጊዜው ተናድጄ ነበር ማለት በጊዜው ተናድጄ ነበር። ያንተም እኮ መታኛ እንደዛ ለሴት ልጅ እንደዛ ማድረግ ነበረብህ። በዛ ላይ ትዳር ውስጥ ያለን ሰዎች ነን እኮ ትዳር ውስጥ ይኸውልሽ፣ ትዳር ውስጥ ባንገባ ምን ብንል ስታጠፊ እገርፍሻለሁ፣ እገርፍሻለሁ። ከመጀመሩ ነው ደግሞ እንደዚህ እንዴ? ከመጀመሩ ነው እንደዚህ ማለት እኮ ቀልድ አይደለም። ያዝ ነው እኮ ቀልድ አይደለም። ይኸውልሽ እዚህ ጋር ልጅ ወልደናል። ትዳር ውስጥ ነው ያለነው። ትዳር ውስጥ ያለች ሴት ደግሞ ማለት ነው ከባሏ ጋር ተጣላው ብላ ወጣ አድራ አትመጣ። እኔ የት እንዳደርሽ ምን አውቃለሁ? ጓደኞች ጋር ነው ትላልፍ ይችላል እንዴ? እነዚህ ጓደኞችሽ ለምን ገደል አይገቡ? ነገርኩሽ። እንደ እውነታው እኮ አንተም ልክ አይደለም እኮ። እኔ በቀበቶ መምታት የለብህም ነበር። በቀበቶ አይደለም ከፎቅ ላይ ወረውርሽ እንትን የሚጠይቀኝ ሰው አለ እንዴ? በዛን ታይም ላይ እንዴት ማለት እንዴ? እንዴት ነው የሚጠይቀኝ ሰው የሌለው? የሚጠይቀኝ ሰው ያለ ወይ ማለት እንደዛ ለብሰሽ እራት ግብዣ ያለኝ ስትይ እንደው ትንሽ አታፍሪ? ይኸውልሽ ብሌን እዚህ ጋር እያወራሁሽ ያለሁት ስለ ቀልድ ህይወት አይደለም። ፍቅረኛሞች አይደለንም እኔና አንቺ። ገባሽ? እዛ ጋር ስንጣላ ወተሽ አድረሽ የምትመጪው ምናምን ከዛ ወተሽ አድረሽ ስትመጪ እኔ ሞኝ ወንድ መስልሻለሁ? ይሄ ሞኝነት ምናምን አይደለም እኮ እያልኩኝ ያለሁት። የት እንደማደርስ ሲጀምር ታውቃለህ። ከጓደኞችሽ የትም ላድር አልችልም። እና ከጓደኞችሽ ጋር ወተሽ የምታድሪበት ትዳር አይደለም። እሺ ያንተስ ልክ ነው? ያንተ በቀበቶ መምታት ልክ ነው? ልክ ነው በቀበቶ መምታት? ሰው ምን ሊያስብ ነው የሚችለው? የፈለገውን ያስብ። ሰው የፈለገውን ያስብ። ሰውማ እኮ አለ እኮ አለባበስሽ ልክ አይደለም ብሎሻል። ልክ አይደለም ግን ይሄ ፕራንክ ቪዲዮ ነበር እየሰራን ነበር። የፈለገ ፕራንክ ይሁን ደግሞ በዛ ላይ ፕራንክ ነው እያልኩ ነበር አይደል እኮ። ስታባረኝ እንደዛ በሸቃቅጥ ስታባረኝ ፕራንክ ቪዲዮ ነው እያልኩ እኮ። ፕራንክ ቪዲዮ ነው ብለሽ እኮ መመለስ ትችይ ነበር። አባት እንደዚህ አይደለም ብለሽ አሁን የምትጠይቂውን ይቅርታ የዛን ጊዜ በጊዜው በጣም ተናድጄ ነበር። በጊዜው የፈለገ ተናድጄ ነው ደግሞ ይቅርታ ልልኝ እንትን ያልኩት። አሁን ይቅርታሽን ይዘሽ ገደል መግባት ትችያለሽ። እኔ ነገርኩሽ እንዳነኪኝ ተሳስተሽ እንዳነኪኝ። እኔ በቃ ነገርኩሽ። የኔና አንቺ ነገር እዚህ ጋር አቁሟል። ባይዘው እዚህ ጋር አሁን እዚህ ጋር መናገር የምፈልገው እዚህ ጋር አቁሟል ማለት በቃ የኔና አንቺ ነገር እዚህ ጋር አቁሟል። ሻት ጩማ እንዳትከሰከሰ ይኸውልሽ ነገርኩሽ። ስለማማ ደግሞ አንድ ነገር እንዳታወሪ፣ ስለ ልጃችን አንድ ነገር እንዳታወሪ። ትተሻት ስታድሪ እንኳን ትንሽ አይምሮሽ አይከብድሽም? አባቷ አለ ብዬ ነው። አባቷ አለ፣ አክስቷ አለች፣ ምን አለች እኔ አያገባኝም። ባይዘው እዛ ጋር ወጥተሽ ያደርሽበት ቦታ የት አድረሽ ነይ፣ ጓደኞችሽ ጋር ደሪ፣ ከሌላ ወንድ ጋር አድረሽ ነይ። እኔ ማውቀው ነገር የለም። አንተ ምን ሆነህ ነው? ከማን ጋር ነው ማድረው? ከጓደኞቼ ጋር ነው እንዴ? ምን ማለት ነው? ነገርኩሽ። በቃ ብሌን እዚህ ጋር ድራማ አትፍጠሪ። ድራማ እየፈጠርኩኝ አይደለም። በቃ ነገርኩሽ። ለዩቲዩብ ፋሚሊዎች መናገር እንደዚህ ቪዲዮ አድርጌ ጠበቅኩ ይቅርታ እንድትቀበል ምናምን ስለፈለኩኝ ነው እንደዚህ እየጠበቅኩት እኮ። ይቅርታሽን እቀበላለሁ፣ ግን እኔ ደግሞ ካንቺ ጋር መቀጠል አልፈልግም። ይቅርታሽን እቀበላለሁ ማለት ነው። እቃቃ ጨዋታ አይደለም። እቃቃ ጨዋታማ ያረግሽው አንቺ ነሽ። ትዳር ውስጥ እኮ ነው ያለው። ትዳር ውስጥ ብንሆንስ እቃቃ ጨዋታ ያረግሽው አንቺ ነሽ። ምን ነው እቃቃ ጨዋታ ያረኩት? በቃ ፕራንክ እየተደረገ ነበር። ፕራንክ ሆነ ይሄ ነገር
እንደዚህ አይነት ፕራንክ በመሀል የሆነ ነገር ሀፕን ተፈጠረ። በቃ ይኸውልሽ በመጀመሪያ ደረጃ ይሄ አጉል አይነት የፌሚኒስት አይነት ሙድ አታራምጭ። እኔ ትዳር ውስጥ ሆኜ አልመታም ምናምን አይነት ሙድ መመታት የለብኝም ነው ያልኩት እኮ። መመታት ከዚህ በኋላ አልኩሽ። ይሄ ትዳር የሚቀጥለው ደግሞ እየመታውሽ ነው። እንዴት ነው እየመታውሽ ነው ማለት? ለምን እንደምመታው እስር ቤት ነው እንዴ? እዚህ የሚመታው ነው እኮ። እስር ቤት ካልሆነ ደግሞ ይቅርታ ምንም አያስፈልግም። ከኔ ጋር አብረሽ ስለምወድ ስለማከብር ነው እኮ ይቅርታ እየጠየቅኩ ያለሁት ይኸውልሽ እንጂ ይሄ ፕራንክ ቪዲዮ ነው እኮ። የፈለገ አክብሪኝ፣ የፈለገ ውደጂኝ፣ ምን በይኝ አድረሽ መተሽ እኔ ናታን ሞኝ አይደለሁም አልቀበልሽም፣ ገደል መግባት ትችያለሽ እያልኩሽ ነው። ገባሽ አይደለ? ይኸውልሽ አሁን ሌላ ጸብ ማማን ምናምን መበጥበጥ ስለማልፈልግ ከዚህ ቤት እንደመጣሽው ውጭልኝ። ይቅርታ እያልኩ እኮ ነው። ኦይ ነገርኩሽ። በቃ እሺ ይቅርታ በቃ ስለሆነ ነገር ኦይ እኔ ተንበርክከሽ ይቅርታውን እንድጠይቅኝ አልፈልግም። በቃ ተነሽ እያልኩሽ ነው። ስለምወድ ስለማከብር እኮ ነው ይቅርታ እየጠየቅኩ ነገርኩሽ። ይኸው ብሌን አሁንም እንዳልመታሽ በቃ ይሄን ሁሉ ነገር እንደዚህ ሆኜ እኮ የምጠብቅ እኮ ይቅርታ ለማለት ነው እንትን ይኸውልሽ ያንቺን ይቅርታ ይዘሽው ገደል መግባት ትችያለሽ። የትም አድረሽ ስትመጪ መቀበልሽ አይነት ወንድ አይደለሁም። የትም አይደለም ያደርኩት። ኦይ እኮ ጓደኞችሽ ጋር እንዳደርሽ እኔ ማውቀው ነገር የለም። ኧረ አባት በጌታሽ ነገርኩሽ። በቃ አታስረጂኝ አልፈልግም። በቃ እኔ የምፈልገው እኮ ትዳር ውስጥ ልጅ ያለን ሰዎች ነው አባባሉ ነው እና ልጅ ያለን ሰዎች ብንሆንስ ሌላ ቦታ አድሬ ስትመጪ እንደ ሌላ ወደ ብዬ መቀበልሽ አንተስ እንደዛ እየገረፍከኝ ነበር እንዴ? አንተስ እንደዛ እየገረፍከኝ ነገርኩሽ። ስጠፋ ስታጠፊ ከዚህ በኋላ በትዳር ህይወት ራሱ ብንቀጥል አልኩሽ ጥፋ ስታጠፊ ከመግረፍ ወደ ኋላ አልልም። ይሄንን አምነሽበት ነው ልትኖር የሚገባው እዚህ ትዳር ውስጥ። ጥፋቴ ቢሆን እኮ ችግር የለውም ነበር። ያለ ጥፋቴ እኮ ነው። ጥፋትሽ ነው። ፕራንክ ቪዲዮ ነበር እየሰራው የነበረው። እየነገርኩሽ ብሎ ነገር የለም እንደዚህ አይነት ፕራንክ ቪዲዮ ብሎ ነገር የለም እንደዚህ አይነት ነገር። በቃ እየነገርኩሽ ነው። አሁን ተነሺ፣ ከግሬ ስር ተነሺ እያልኩ እኮ። እሺ ይቅርታ አድርግልኝ። እንደዚህ ብሎ ይቅርታ አልፈልግም። ይቅርታ ማድረግም አልፈልግም። ይቅርታ እንዳደርግልሽ ደግሞ የምትፈልጊ ከሆነ ማለት ነው። አንተ ከመቼ ጀምሮ ነው ሲጀመር እንደዚህ የቂመኛ ሰው ሆንክ? ኦይ ነገርኩሽ። እኔ ማልደራደርባቸው ነገሮች አሉ። አንድ ሴት ውጭ አድራ መታ ባሏ የሚቀበላት ወንድ እሱ ሞኝ ወንድ ነው። ይሄ እግሩን መብላት ይችላል። ገባሽ አይደለ? እኔ እንደዚህ አይነት ወንድ አይደለሁም። እኔ ነህ እያልኩኝ አይደል? ኦይ ነቂኝ፣ አትንኪኝ እያልኩሽ ነው። አትንኪኝ፣ ሳትነኪኝ አውሪ በቃ። ይሄ የትም ሳትነኪኝ አውሪ ምን ማለት ነው? ባልነቱ እዛ ድሮ ቀረ አልኩሽ እኮ። ባልነቱ እዛ ድሮ ቀረ። ይኸውልሽ እኔ ለዩቲዩብ ፋሚሊዎች መናገር የምፈልገው ነገር ማለት ነው ከዚህ በኋላ እኔና አንቺ ብሎ ትዳር የለም። በቃ እዚህ ጋር አቁመናል። ነገርኩሽ። እኔ ይሄንን ቪዲዮ እንዲቀጥል ማድረገው ለመፖሰት የምፈልገው ሁሉም እንዲያቀልኝ ነው። በቃ የኔና የብሌን ነገር እዚህ ጋር አቁማል። የዩቲዩብ ፋሚሊዎች ውጭ አድራ ነው የመጣቸው። ውጭ አድራ መቀበላት አይነት ሞኝ ወንድ አይደለም። የሁላችሁንም ስሜት የት እንደማደር እኮ ታውቃለህ። ሲጀመር ኦይ የት እንደማደር ታውቃለህ የሚለው ነገር ለኔ አያሳምነኝም። ገባሽ አይደል? ለይሄ ጓደኞቼ ጋር ነደርኩት እንደዚህ ነው ያደርኩት። ጓደኞቼ ጋር ማን እንደነበር ምን አውቃለሁ እኔ አላምንሽም። ውጭ አድረሽ መተሽ እንዳምንሽ ነው የምትፈልጊው? ውጭ አድረሽ መተሽ እንዳምንሽ ነው የምትፈልጊው እንዴ? በጣም ሞኝ ሰው ታደርጊኛለሽ እንዴ? ይሄ ሞኝ ሰው መሆን አልመሆን አይደለም ነው እንጂ ከዚህ በላይ እንዴት ነው አንተ እንደዚህ አይነት ጸባይ ያመጣው? ይኸውልሽ ነገርኩሽ ብሌን፣ ከኔ ጋር በምንም ተአምር ከዚህ በኋላ አብረን መቀጠል አንችልም። እየነገርኩሽ ነው። ለዩቲዩብ ፋሚሊዎችም እዚህ እየነገርኩ ነው። እኔና ብሌን ከዚህ በኋላ በትዳር ህይወት ውስጥ አይደለንም። ልጃችንን ተለያይተን ነው የምናሳድገው። በቃ ልጃችንን ደግሞ እኔ ነኝ ማሳድጋት። በፕራንክ እንትን ህይወታችን መበጥበጥ አለበት። በፕራንክ ሰበብ ህይወታችን መበጥበጥ አለበት። በፕራንክ ሰበብ ህይወታችን መበጥበጥ አለበት ማለት በፕራንኩ አይደለም። አሁን እየተጣላን ያለ ነው ውጪ አድረሽ ስለመጣሽ ነው። እኔ በጊዜው በጣም ተናድጄ ስለነበረ ነው ውጪ ያደርኩት እያልኩ ነው። በቃ በጣም ደግሞ እንደዚህ ሁኜ ይቅርታ የምጠይቅህ ለዛ ነው። በቃ በጣም አንቺ በጣም ይቅርታ እያልኩ በቃ አትንኪኝ፣ አልፈልግም። በቃ አትንኪኝ፣ ነገርኩሽ። በቃ እኔ ይቅርታሽንም አልፈልግም፣ ካንቺ ጋርም ህይወት መቀጠል አልፈልግም እያልኩሽ ነው። ከቤቴ አሁን ውጪልኝ እያልኩሽ ነው። ይሄ እኮ ቤታችን ነው። ያንተ ቤት ብቻ አይደለም። የኔም ቤት ያንተም ቤት የልጃችንም ቤት ነው። እንደዚህ ብሎ ነገር የለም። ቤታችንን አፈረሹ እኮ ቤታችንን አፈረሹ። እዛው ያደርሽበት ጓደኞችሽ ጋር ሂጂና ኑሪ እያልኩሽ ነው። ከኔ ጋር ምንም አይነት ዲል የለሽም። ከኔ ጋር ምንም አይነት ኑሮ የለሽም። በቃ ስለዚህ በዚህ በትንሽ ነገር ትዳራችን ህይወታችን ፈረሰ። አዎ በቃ በዚህ በትንሽ ነገር ፈረሰ። አንቺን በትንሽ ነገር ያፈረሽው ይኸውልሽ ቲክቶክ ላይ ምናምን የምትሰሚውን ይሄ ሴት ልጅ መመታት የለባትም ምናምን የሚባለውን ነገር እየሰማሽ ነው። ባለፈውም እንደዛ ደምፍተሽ ይወጣሽው። እንደዚህ ብሎ ነገር የለም። እዚህ ጋርም ለዩቲዩብ ፋሚሊዎች መናገር የምፈልገው ነገር እንደዛ ብሎ ነገር የለም። የትዳር ህይወት የግል ህይወት ነው። የትዳር ህይወት
የግል ህይወት ነው። ማንም ሰው ምንም ነገር ችሎ መኖር አለበት። እኔም በጣም ብዙ ነገር ችያት ነው መኖረው፣ እሷም ብዙ ነገር ችላ መኖር አለባት። አንድ ቀበቶ ስለገረፍኩሽ ብቻ ውጭ አድርስ ተመጫለሽ እንዴ? በጣም እኮ ነው የመታኝ አባ ታውቀዋለህ። በዛ ላይ ሴት ልጅ ነኝ እናት ነኝ። እንደዛ መመታት አለብኝ እንዴ? አዎ እናት አይደለም ማለት ነው። ለምን አያት አትሁኝም? ለምን ከዚህ በኋላ ስንት ዓመት በትዳር አንቆይም? ጥፋት ካጠፋሽ እመታሻለሁ እኮ። ለዛ ሁሉ ነገር እኮ እንደዚህ ምን እየጠበቅኩ ይቅርታ አድርግልኝ እያልኩ ነው። በቃ እኔ ደግሞ ይቅርታ አላደርግም። እኔ ነገርኩሽ፣ እኔ ከዚህ በኋላ ይቅርታ አላደርግም። እኔ ካንቺ ጋር መቀጠል አልፈልግም። በቃ ያባታረ ምን ሆነ ነው? በየሱስ እንዴት ነው ባህሪ የተቀየረው? ጀመር ምን እንዴት ነው ባህሪ የተቀየረው? እንደዚህ ወይ እንዴት ነው ባህሪ የተቀየረው? ነገርኩሽ። በቃ ሰላማዊ ህይወቴን እየኖርኩ ነው አልኩሽ። ልጄን አሳድጋለሁ። ልጅሽን እየመጣሽ ማየት ትችያለሽ። ልጅሽን እየመጣሽ ማየት ትችያለሽ። ልጅሽን እየመጣሽ ማየት ትችያለሽ ማለትማ እየመጣሽ ማየት ትችያለሽ። አትወስጃትም መቼስ እንዴ? ለምን ደሞ አልወስዳት? ይኸውልሽ ብሌን አሁን የኔም ልጅ እኮ ነው። የኔም ልጅ ነች። ስለዚህ ተለያይተን ነው የምናሳድጋት። ተለያይተን ከተለያየንም እግርሽን ትበያለሽ። እሱ ነገርኩሽ። እግርሽን ትበያለሽ ማለትማ እግርሽን ትበያለሽ ነው። ብሌን አታስደግሚኝ ቃል። ነገርኩሽ። ልጃችንን እኔ ነኝ የማሳድጋት። አንቺ ኑሮሽን ትኖሪያለሽ። በየጊዜው እየመጣሽ ታያታለሽ እኮ። አንተም እንደዛ ማድረግ ትችላለህ እኮ ማለት አንተም በየጊዜው እየመጣህ ማየት ትችላለህ። እሱን እናያለን አልኩሽ። እሱን እናያለን። ብሌን ይኸውልሽ ልጄን ምን ያህል እንደምወዳት ታውቂያለሽ። እኔ በጣም ነው የምወዳት። በቃ ከኔ ነጥለሽ መውሰድ አትችይም። ልጄን ከኔ ነጥለሽ መውሰድ አትችይም። ለምንድን ነው ከኔ የምትነጥለው አንተስ? ኦይ እንዴ እኔ እኮ ስለ ሁሉም ነገር ይቅርታ አልኩህ አይደል እንዴ? ከይቅርታ በላይ ደግሞ ሌላ ምን አለ? እኔ ይቅርታሽን አልቀበልም። በቃ ይቅርታሽን አልቀበልም። ይቅርታሽን ይዘሽ ከመቼ ነው እንደዚህ ቂመኛ የሆንከው? ይሄ ቂመኝነት አይደለም። ይሄ ቂመኝነት አይደለም። ይሄ በፍቅር አብደው ምናምን በትዳር ህይወታቸው ምናምን ህይወታቸው ተበላሽቶ አብደው መንገድ ላይ እንደሚዞሩ ወንዶች መሆን አልፈልግም። እኔ ጅል አይደለሁም። አንቺ የትም ማድረሽ ስትመጪ መቀበልሽ በአንዴ ቀይ ካርድ ነው ማበላሽ። የትም ማድረሽ አትበል። ጓደኞቼ ጋር ነው ያደርኩት። የትም ማድረሽ እልሻለሁ። የትም ማድረሽ ነው የመጣሽው። ጓደኞችሽ ጋር አይደለም ማድረሽ የመጣሽው። ጓደኛዬ ጋር ነው ማድረው። ሌላ ይታድራለሁ። ሌላ ይታድራለሁ ስታስበው ጓደኛዬ ጋር ነው ማለት ነው። ይኸውልሽ ጓደኞችሽ ጋር የሚመጡትን ወንዶች አላቅም። ገባሽ? እንደዚህ ደግሞ የልብ የሰጠሽ ትቢት ውስጥሽ የሞላው ይሄ የጓደኞችሽ ምክር፣ ይሄ ቲክቶክ ላይ ሴት ልጅ መመታት የለባትም ምናምን የሚለውን ምክር ሰምተሽ ከሆነ ሁሉም ሰው የየራሱን የትዳር ህይወት ነው እሺ የሚኖረው። ገባሽ? በቃ ይሄን ኮተታሽን ሰብስበሽ ውጭልኝ እያልኩሽ ምን ማለት ነው? በቃ እየነገርኩሽ ወዴት ነው የምሄደው? ከቤት በቃ ያደርሽበት ሂጂ። ያደርሽበት ባለ ትላንትና ያደርሽበት አድረሽ ነኝ። ልጄን ይዤ ነው የምሄደው። ልጅሽን ይዘሽ ነው የምትሄጂው? እሱን ትበያለሽ። ይኸውልሽ ቀጥቅጭሽ እንዳላስወጣሽ ልጄን ይዤ ነው መውጣት ያለሽ። እንዴ አታፍሪም? የኔም ልጅ እኮ ነች። እና ታዲያ እሱን ህግ ፍርድ ቤት ይፈርደናል። በቃ ልጅቱ ማን ጋር ታድጋለች የሚለውን ነገር እኮ እያጋጋልኩ ነው ያለው። ትንሹን ነገር አይደለም እያጋጋልኩ ያለሁት። በቃ አልፈልግም። እኔ ውጭ አድራ የመጣች ሴት እኔ በትዳር አብሬ መቀጠል አልችልምም አልፈልግም። በቃ እኮ ስለዚህ ልጄን ይዤ ነው የምሄደው። ከሄድኩም ልጄን ይዤ ነው የምሄደው። እስቲ አንቺ ወደዛ ወንድ ነሽ፣ እግርሽን እንትን በይና ምን አይነት ሁኔታ ውስጥ እንደምንገባ አሳይሻለሁ። ታዲያ ያለ ልጄ ደግሞ ነው ያልሄድም። በቃ እንግዲህ በቻልኩት እንግዲህ የዩቲዩብ ፋሚሊዎቻችን በቻልኩት እንትን እኔ ይቅርታ ብያለሁ። ይቅርታሽን ይዘሽ ገደል መግባት ትችያለሽ። የዩቲዩብ ፋሚሊዎችም ነግራቸዋለሁ። በቃ እኔ እንደዚህ እሷ ውጪ የዛኑ ቀን መታ ይቅርታ ጠይቃኝ ቢሆን ኖሮ ይቅርታ ለማድረግ ችግር አለ። በጊዜው እንደዛ ተመትቼ ስለነበረ በጣም አሞኝ በጣም ተናድጄብህ ነበረ። በቃ በጣም አሞሽ በጣም ተናደሽብኝ ቢሆንም አድረሽ መምጣት አልነበረብሽም። እንደሆነ ታውቁ አንተም ነበር ይቅርታ መጠየቅ የነበረብህ። እኔ ይቅርታ አልጠይቅሽም። ነገርኩሽ። ይቅርታ መጠየቅሽ የዛን ቀን ብትመለሺ ነበር። አድረሽ መተሽ ይቅርታ አልጠይቅሽም። አንተ ሰው ደውለህ ለምንድን ነው ይቅርታ ያላልከኝ? ለምንድን ነው የምደውልልህና ይቅርታ የምልሽ? እኔ ታዲያ አንተ ጥፋት አለብህ። አንተም ጥፋት አለብህ። ምንድነው ጥፋቴ? መምታቴ ነው ጥፋቴ? በቃ አንበርክ ከመምታቴ ነው መምታቴ። እንዴ መመታት አንቺ ብርቅሽ ነው እንዴ? እንዴ ማለት መመታት ብርቅሽ ነው ወይ? እንዴ ያምሻል እንዴ? ትዳር ውስጥ የገባሁት እኮ ልመታ አይደለም። ትዳር ውስጥ የገባሁት እኮ ልመታ አይደለም። ኧረ ትዳር ውስጥ የገባሁት ልመታ አይደለም። በቃ እንደዚሁ እንደተመጻደቅሽ እንደዚሁ በጣም የልብ እንደተሰማሽ ማለት ነው። ከቤት ይወጣ ትዳር ማለት ታዲያ መመታታት ነው። ትዳር ማለት መመታታት። ስታጠፊ ቀጠቅጥሻለሁ እያልኩሽ ነው። በቃ ቀጠቅጥሻለሁ ማለት ቀጠቅጥሻለሁ ምልሽ ከባዶ ሜዳ ተነስቼ አይደለም እጄ ማነሳብሽ። ግን ደግሞ ስታጠፊ ደግሞ ዝም አልልሽም። ገባሽ? ዝም በለኝ እያልኩ እኮ አይደለም ያለው። ሁሉም ነገር ደግሞ በምት ብቻ አይደለም በዱላ ብቻ አይደለም። እሺ ነው ይሄ ነገር ነው በኋላ አስከፊ ነገር ላይ የሚደርሰው። እሺ አሁን ትወጪልኛለሽ አትወጪልኝ? እኮ ልጅ ይወጣል። ይኸውልሽ ብሌን በጣም እንዳንጣላሽ። ይኸውልሽ ዛሬም አጉል ነገር ውስጥ እንዳንገባ። በቃ እቃሽን ይዘሽ ውጪልኝ። ያሽ እቃሽን ይዘሽ ውጪልኝ። በቃ ከኔ ህይወት ውጪ ብዬሻለሁ። በቃ አልፈልግም። በቃ ልጅሽንም የኔም ልጅ ነች። በቃ እየመጣሽ ልጅሽን ይዘሽ አይደለም የምትሄጂው።
ልጅቱ የኔም ነች። ገባሽ አይደል? አንቺ ነሽ ነገሩን እያበላሸሽ ያለሽው። ልጅቱን ይዘሽ አይደለም የምትወጪው። ልጄስ ለማን ጥዬ ነው? ለእኔ ጥለሽ ነው። እኔ እኮ አባቷ አለው እዚህ። በቃ ነገርኩሽ። አሁን ውጪ፣ በጸባይ ውጪ። ከቤትስ ጀመሬት ነው የምወጣው። ይኸውልሽ ብሌን፣ ለልጅቷ እኔም አባቷ ነኝ። ገባሽ አይደል? አባቷ ነኝ። እኔም ይዣት መሄድ እፈልጋለሁ። ልጄ ነች እኮ። ልጅሽን ይኸውልሽ፣ ልጄ አትበይ። ልጅቱን ትተሻት ወጣሽው የዛን ጊዜ ነው እኮ። እኔም አባቷ ነኝ እና እኔ ደግሞ ከልጄ ጋር ነው መሄድ የምፈልገው። ልጄን ይዤ ነው መውጣት የምፈልገው። ይኸውልሽ ብሌን፣ እዚህ ጋር በጣም ኃይለኛ ጸብ እንዳይፈጠር እሺ፣ ትወጪ እንደሆነ ውጪ። ኦይ ሂጂ፣ ውጪ እያልኩሽ እኮ ነው። እኮ ውጪ። በቃ ከዚህ እዚህ ቤት እንዳትመጪ። ተሳስተሽ እዚህ ቤት እንዳትመጪ እያልኩሽ ደነስ